ስላረኩ ነው እኔ ላይ በቀል የተፈለገው? ምን ስላረኩ ነው እኔ ለመጉዳት ሴራ የምትሰሩት? እንዴ ጋይስ ማመን ያቅታችኋል። እኔ እዚህ አይደለም ባይዘው እዚህ አይደለም ማወር ኢትዮጵያ ስገባ ነው የምናገረው። እዚህ ምንም አልላችሁ። ኢትዮጵያ ስገባ ግን እናገራለሁ። መጠበቅ ያለብኝን እጠበቃለሁ። ከዛ በኋላ ግን የተባለውን ድምጽ አሰማለሁ። ያ ለሚመለከታቸውም ዴንቪ ላሉ ሰዎችም ደውዬ ተናግሬያለሁ። እረፉ ብያለሁ። እረፉ ተው። እኔ ምንም አላረፍኩም። ያየሁትን ነው የተናገርኩት። ተውኝ። ይኸው እኔ ላይ እንደዚህ ሆነብኝ። ምን ስላልኩኝ? ምን ስለተናገርኩኝ? የተሰማኝን እንደ ኢትዮጵያዊ ተናገርኩኝ። ነገር ተያያዘብኝ። ምን አድርጋለሁ? ለሚመለከታቸው አካል እዛም ላሉት አሳውቁልኝ ብዬ እዛም ላሉት ደውዬ ተናግሬያለሁ። ባይዘው ከዛ በኋላ ደግሞ እኔም በሚዲያዬ ሰው ስላላላ አይደለም። ዋናው ከኔ የሚወጣው ማሳወቄ ብቻ ነው። ምን ስላረግ አቅምና ሞራል ካላችሁ እዛው አፍንጫችሁ ላይ ያለውን ሰው አትጠይቁም እንዴ? እንዴ ጋይስ በጣም ነው የምታስፈሩት። በጣም ነው የምታስፈሩት። ጌታን እንዴ በጣም ክፉዎች ናችሁ። በጣም ጨካኞች ናችሁ። እንዴ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ በስመ አብ እንዴ ጋይስ ምን ስላረኩኝ? ያላወራውላችሁ ይበዛል እኮ ባይዘው ወይ ያልተናገርኩት ይበዛል። ታውቁታላችሁ። እውነት ዘገያለች እንጂ መውጣቱ አይቀርም። አርፋችሁ ግን ብትቀመጡ ይሻላችኋል። ዝም ብላችሁ ድምጻችሁን አጥፍታችሁ ያለፈው አለፈ እንማር ብላችሁ ብታልፉት ይሻላል። ካልሆነ ግን ማውራት ከሆነ በደንብ አወራላችኋለሁ። እናንተም በምትልኩት ገንዘብ በምትተማመኑት ወንድማችሁ ተማመኑ፣ እንዲሁም በብራችሁ። እኔ ደግሞ በእግዚአብሔር እተማመናለሁ። እኔን የሚያስፈራራኝ ማንም ሰው ሊኖር አይችልም። የሚጠብቀኝ መድኃኒዓለም ነው። ግደሏት። እናት ያለ ልጅ ማደግ እንዳለባት ትማር። የእጇን ካላገኘች እሷ ካልሞተች እኔ ሰላም አላገኝም። እሷን ካልተበቀላችሁልኝ እኔ ሰላም አይኖረኝም። ዩ ሲሪየስ? ሀዘናችሁን አርፋችሁ አታጣጡም እንዴ? እንዴት እኔ አይምሯችሁ ስለመጣ ምን አረጋችሁ? ምን ስላረኳችሁ እንዴ? አረ እናንተ ክፉ ናችሁ። አረ እናንተ አውሬዎች ናችሁ እንዴ! ረስማ እናንተ የምትኖሩበት ሀገር ላይ የመናገር መብታችሁ ጥግ ድረስ ተከብሮ እኔ ኢትዮጵያ ውስጥ ስለምኖር ስናገር ወንጀለኛ መባልበት ምንም አይነት ጥፋት የለብኝም። እናንተ የምትኖሩበት ሀገር ላይ መብት እንደሆነ እየመሰከራችሁ ዲያ ስትናገርና ስትተች እሷ እንደዚህ ብላ ምናምን ደግሞ አላችሁ። የሆነ ሰው ብሔር ሲነካ በብሔር ተደራጅታችሁ የምትጮሁ ደህና ናችሁ? ሰላም ናችሁ? እንዴ ሰላም ናችሁ? ምን ናችሁ ነው ማለት? እኔ የተናገርኩት ላይክ ክፉ ነገር እኮ ካንደበት ያልወጣም። ሌላው እንደተናገረው እኮ እኔ ምንም አልተናገርኩም። እናውራ ካላችሁ እናቶቻችሁን አሜሪካ ወስዳችሁ ወይም ካናዳ ወስዳችሁ እንጀራ አስጋግራችሁ ለሆቴል ሁሉ እንደምታሸጡ አውቃለሁ። አዋርዳችኋለሁ ከፈለኩ። እናቶቻችሁን ሆቴል ውስጥ አስቀጥራችሁ እንደምታሰሩ አውቃለሁ። አወጣላችኋለሁ ከፈለጋችሁ። እናታችሁን አምጥታችሁ ሰብስባችሁ 7 8 9 ልጅ ዴኬር ጠባቂ እንደምታረጉ አውቃለሁ። ተማሩ። እናቶቻችሁ ከ50 ዓመት በኋላ በማረፊያቸው ጊዜ አታድክሟቸው ማለት እናንተን መጉዳት አይደለም። ቢገባችሁ ማለት ነው። አይ የምትሉ ከሆነ እናንተ ማውሩ፣ እኔም እየመጣሁ አወራለሁ ድምጼ እስክትጠፋ ድረስ። አናቃችሁ እንደ ኢትዮጵያ እናት ካናዳና አሜሪካ ሀገር ላይ እንጀራ ተሸክመው እንደዚህ ቁን እያሉ አስፋልት ሲሻገሩ አናቀም እንዴ?
አናውቅም እንዴ? ስራ ስለሚወዱ ነው ብዙ የምናውቀው ነገር አለ ብዙ የምናውቀው ታሪክ አለ አያገባንም እናቶቻችሁ ፈልገው ለሚያረጉት ነገር አያገባንም ግን ደግሞ ሚዲያ ላይ ካለ ኢሹ እናወራለን አርፋችሁ ካልተቀመጣችሁ እንናገራለን መናገር ደግሞ እናንተ ላይ መጥፎ ነገር ማድረግ አይደለም በዘንቢል ዕቃ አሸክማችሁ አይደል እንዴ ኢትዮጵያ ገበያ እንደሄዱት አርጋችሁ የምታኖሯቸው እናቶቻችሁ ምንድነው የምታወሩት ምንድነው የምትናገሩት ሚዲያ ላይ የሚመጣው እኮ ሰው እንዲማርበት እንጂ መብታቸው ነው መብታችሁማ ነው መብታችሁ ስለሆነ ነው እንደዛ የምታረጉት ስንናገር እኛ መብታችን ነው ከዛም ያንን ስንናገር ትገደልልኝ ያለና ካዘኑን ትተው እሷን ልበቀላት እሷን እንደዚህ የምራችሁ ነው ከማንንም በላይ የሚጠብቀኝ ህግ እንዳላሳያችኋለሁ እናንተ ገና እኔ ላይ ሴራ ስታሴሩ እኔ ጋር ቀድሞ እንደሚመጣ እንደዚህ ነግራችኋለሁ ምክንያቱም እኔ ማምነው ሰውን አይደለም እግዚአብሔርን ነው አንድ አምላክ ነው የልጅ አምላክ አይተኛም የልጅ አምላክ ተኝቶ አያውቅም ይጠብቀኛል አስቀየሚያችሁ ተሳድቤ አውርቼ ቢሆን ኑሮ ልክ ናችሁ ስለሰደብኳችሁ ላሉ ምንም ባላረኳችሁ ምንም ባልተናገርኩ ለኔ ሞት እሷን ካልተበቀላችሁልኝ ሰላም አላገኝም እንዴ ስብዓት ላብሎ መንፈስ ቅዱስ በጣም ትገርማላችሁ ጋይስ እኔ ይኸውላችሁ ጋይስ ሪካርዱን ብትሰሙት በጣም ነው ማሳዝናችሁ እኔ በጣም ነው ማሳዝናችሁ ጌታ ይስማሙ ደንግጬ ማለት ነው እኔ ምን አርጌ ነው እንደዚህ በዚህ ደረጃ ምን ማለት እናንተ ህዝብ እንዳይሰማላችሁ አፋችሁን ያፈናችሁትን እኔ እንዳልተነፍሰው መጥቼ እራፉ አትነካኩ ህዝብ እንዳይሰማ ህዝብ እንዳያቅብላችሁ የሸሸጋችሁትን እኔ እንዳላወጣላችሁ አላርፍም ርስ ነው የምንፈልገው ካላችሁ እኔ ላይ በዚህ ደረጃ የምታሴሩ ከሆነ እኔ ደግሞ እየመጣው እናገራለሁ ደፋር ከስ ምን አርጋችሁ እንደሆነ አላውቅም እመቤቴ ነው እንዴ ምን አርጌ ለኔ ሞት እንዴ እና ገንጋቢትን እስከ ዛሬ እንደዚህ ያስኳቸው እኮ ልጇ እሷ ትታሰር ልጇ ጎዳና ትጣስላሉኝ ነው ከልጄ እለያታለሁ ብሎ ላወራሱ መቼም እንደማልተኛ ማወቅ አለባችሁ መቼም ማለት ነው ማሰባችሁ እንዴ ሚዲያ ላይ ኮሜንት ይገባታል ትሙት እንደዚህ ምናምን ስለተባለ እውነት ይመስልሻል እንዴ አዳሚ እውነት ይመስላችኋል እንዴ ደፋር እንዴ ምን አድርጌ ግደሏት እናት ያለ ልጅ ማደግ እንዳለባት ትማር የእጇን ካላገኘች እሷ ካልሞተች እኔ ሰላም አላገኝም እሷን ካልተበቀላችሁልኝ እኔ ሰላም አይኖረኝም ዩ ሲሪየስ ሀዘናችሁን አርፋችሁ አታጣጡም እንዴ እንዴት እኔ አይምሯችሁ ስለመጣ ምን አርጋችሁ ምን ስላረኳችሁ እንዴ አረ እናንተ ክፉ ናችሁ አረ እናንተ አውሬዎች ናችሁ እንዴ ረስማ እናንተ የምትኖሩበት ሀገር ላይ የመናገር መብታችሁ ጥግ ድረስ ተከብሮ እኔ ኢትዮጵያ ውስጥ ስለምኖር ስናገር ወንጀለኛ መባልበት ምንም አይነት ጥፋት የለብኝም እናንተ የምትኖሩበት ሀገር ላይ መብት እንደሆነ እየመሰከራችሁ ዲያ ስትናገርና ስትተች እሷ እንደዚህ ብላ ምናምን አሁን ላይ ማውራት አልፈልግም አሁን ላይ ምንም አይነት ነገር መናገር አልፈልግም ለሚመለከተው ሰዎች ድምጹን ልክ ያለው ጊዜው አሁን አይደለም ታይሙ አሁን አይደለም ምን እየተደረገና ምን እየተሰራብኝ እንደሆነ በማስረጃ እጄ ገብቷል አመሰግናለሁ
አሁን ላይ ግን ምንም አልታፈልም። አገሬ ላይ ስገባ ግን እቺን ነገር ለህዝብ አሳውቃለሁ። አሁን ባይዘው ለሚመለከተው አካል ድምጹን ልክ ያለ ለሚመለከተው አካል ማለት ነው። ነገር ግን አገሬ ላይ ስገባ ግን ይሄንን ነገር እና እዚህ ሳይሆን አገሬ ላይ ስገባ እኔ ባይዘው እናንተ እንደምታስቡት አይነት ሰው አይደለም። መናገር ካለብኝም አገሬ ላይ ቁጭ ብዬ ነው መነግራችሁ። አሁን ግን ምንም ማለት ነው የደረሱኝ ብዙ ማስረጃ አሉ። ስለምንም አይደለም ስለራሴ እንዴት መገደል እንዳለብኝ፣ እንዴት መጠቃት እንዳለብኝ፣ እንዴት ማድረግ እንዳለባቸው እኔን ካልተበቀሉ ሰላም እንደማያገኙና እንቅልፍ እንደማይወስዳቸው እየሰሩ ያሉ ሰዎች ከአንደበታቸው ወጥቶ ሲናገሩ ኢትዮጵያ ካለ ሰው ጋር ስልክ እያወሩ ሲሉ እዛው የተቀመጠ ሰው ሪከርድ አድርጎ ወደ እኔ ልኮልኛል። እኔ ደግሞ ለሚመለከተው ሰው ልኬያለሁ። አላቅም እኔ ምን እንደተናገርኩ አላቅም፣ ምን እንዳልኩ አላቅም። እኔን እስከ ማስገደል የሚደርስ ነገር፣ እኔን እስከ ማስጠፋት የሚደርስ ነገር ምን እንዳወራው አላቅም። መበቀልና ማድረግ የምትችሉት ነገር ካለ እዛው አጠገብ ያላችሁ ለምን አላረጋችሁም? እኔማ እንደ ኢትዮጵያዊ ነበር የተናገርኩት። ሰላም አልፈለጋችሁም፣ ሰው ዝም እንዲላችሁ አልፈለጋችሁም። እናንተ ቁጭ ብላችሁ የምትሰሩትን ስራ ግን የኔ መድኃኒዓለም የኔ ገብርኤል እዚች ቁጭ ብዬ እንድሰማ ያደርገኛል። እሷን ካልተበቀላችሁልኝ እኔ አልተኛም፣ እሷን ካላጠፋችሁልኝ እኔ አልተኛም፣ እሷን ህይወቴ አይኖርም ይጠፋል ምናምን አይደለ። በደንብ ደግሞ አገሬ ላይ ስገባ በደንብ አወራዋለሁ። አስፈላጊ ከሆነ ደግሞ በጣም ብዙ የምንናገረው ነገር አለ። ለህዝብ የተደበቀው ወይም ደግሞ ያልተወራውን እኔ አወራላችኋለሁ። እኔ ራሴ ወጥቼ አወራላችኋለሁ። እኔ ራሴ እነግርላችኋለሁ። ሰው ሲተዋችሁ ለምን እንደ እኔ ጋይስ እኔ በቃ ነገርኳችሁ። ቃላቶቼ ንግግሮቼ ይከብዳሉ። በቃ ግን እናንተ እንደምታስቡት አስቤ አይደለም ብዬ ተናገርኩ። ጭራሽ አጥፉልኝ፣ እንደዚህ ያርጉልኝ፣ እንደዚህ ካልሆነች እሷ እንደዚህ ካልተደረገች እንደዚህ ሰላም አይኖረኝም ካልተበቀላችሁልኝ ምናምን። እግዚኦ ባርነ ክርስቶስ አቤቱ አምላክ ወይ አራንተ መድኃኒዓለም ተመልከተን እንዴ። አንዳንድ ሰው እኮ የሆነ ነገር ሲመጣብን መማር አለብን እንዴ። ምን አጥፍቼ ምን አርጌ ሌላው ከተናገረው የተለየ ነገር ተናግሬ ነው እንዴ? ሌላው ካረገው ነገር ካወራው ነገር የተለየ ነገር ወይስ ገና ለገና ኢትዮጵያ ስለምትኖር እንደዚህ ምናምን ጦሱ ይከብዳል። ባይዘው ጦሱ በእናንተ ላይ ይከብዳል፣ በእኔ ላይ ሳይሆን። እኔ ዛሬም ነገም ከነገ ወዲያም የጠበቀኝ መድኃኒዓለም ነው፣ ሰው አይደለም። እሱ ይጠብቀኛል። ዛሬም ምንም አላውቅም። ይሄ ድምጽ ሲላክልኝ እኔ ምንም አላውቅም። ግን እግዚአብሔር እዚች ሀገር ላይ ቁጭ ብዬ በስልኬ ነው ድምጻችሁ የተላከልኝ። ምን ባጠፋው? ምን ባደረኩኝ? ምን ስላደረኩኝ? ያረ ህሊና ይኑራችሁ፣ አረ ህሊና ይኑራችሁ። በስመ አብ ወወልድ ወመንፈስ ቅዱስ። አረ ህሊና ይኑራችሁ እናንተ እንዴ! አረ በስመ አብ ጌታን በጣም ነው የምትገርሙት። እኔ በጣም ነው ያሳዘናችሁ፣ በጣም ማለት ነው እንዴ። ምን ስላረኩኝ? ቆይ ጥያቄ ምን ስላረኩኝ? ምን ስላልኩኝ? ምን ስላልኩኝ ጋይስ? ስለተሳደብኩኝ ተሳድቤያለሁ፣ ውሸት ተናግሬያለሁ፣ ያልሆነ ነገር አውርቻለሁ። ምን ስላረኩ ነው እኔ ላይ በቀል የተፈለገው? ምን ስላረኩ ነው እኔን ለመጉዳት ሴራ የምትሰሩት? እንዴ ጋይስ
ማመን ያቅታችኋል። እኔ እዚህ አይደለም ባይዘው እዚህ አይደለም ማወር ኢትዮጵያ ስገባ ነው የምናገረው። እዚህ ምንም አልላችሁ። ኢትዮጵያ ስገባ ግን እናገራለሁ። መጠበቅ ያለብኝን እጠበቃለሁ። ከዛ በኋላ ግን የተባለውን ድምጽ አሰማለሁ። فاتك قطار التعنت እሷስ እግዚአብሔር አያርገውና እንትን ብትልስ ልጇን ሄደሽ ታሳድጌታ የተወለደ እናቷን አጣ እንደገና ደግሞ ረከባድ ነው። ምላስ ከባድ ነው። እኔ በተለይ ያቺ የተናገረቻት ፓርት አሜሪካ እኮ ጋይዝ አሜሪካ እኮ ወስዳት እናቷን ኬተሪንግ እኮ ነው የምትሰራው እንደ አረብ ሀገር እኮ ነው እያለች እየተሳለቀች ስማሙ እንዴት በጣም ያናደዳል። ግን አንዳንዴ የምትናገሪው ነገር እግዚአብሔርን ማየት አለብሽ። እውነት ብዙ ሰው የሚናደድብሽ አለ፣ ቂም ይዝብሽ ሰው ይኖራል። እውነት የኔ ምላሽን ብቻ ነው የፈራሁት አንዱ አውጥቶ እንዳይቆርጠው ነው። ይሁን ህሊና የሚባል የለም። ምን ስላደረገች ተው ስላለች እናት አታሰቃዩ። እዚህ አምጥታችሁ ገረዳ አታርጓቸው፣ ባሪያ አታርጓቸው፣ አትሸቅሉባቸው ማለት ወንጀል ነው። ህሊና የሚባል የለም። ምን ስላደረገች ተው ስላለች እናት አታሰቃዩ። እዚህ አምጥታችሁ ገረዳ አታርጓቸው፣ ባሪያ አታርጓቸው፣ አትሸቅሉባቸው ማለት ወንጀል ነው። ልጅቷ ራስ ናት። ገና ከሆስፒታል መውጣቷ ነው። ደግሞ ልጅቷ በጣም ታምራለች፣ ቆንጅዬ ናት። ቅናትሙ ጭምር ነው። እሷ ቤት እቺ ልጅ አራስ ናት። እሷ ቤት የገባው ሀዘን ቤትሽ ይግባ። ይሄን ነው የምለው። ምትወጁን ሰው ይንጠቀው። መድኃኒዓለም እውነት ካለ ምትወጁን ሰው ይንጠቀው። ከዛ ይገባሻል። በንግግር ሳይሆን ምትወጁን ሰው ይንጠቀው። ሰይጣን ሰው መስሎ ሰይጣን ሰው እያስለቀሱ ሰው እንትን እያሉ ገደል እየከተቱ ከዛ በኋላ ያንን የዩቲዩብ ገንዘብ ዶላር ተቀብለው ሰው ይመስላሉ። እኛ ጋር መተው ዊጋቸውን የሚሰሩት ቤክራያቸውን አፓርትመንት እንትናቸው የሚገዙት ምናምን ነገር በዚህ ነው። እግዚአብሔር እውነት ሀዘኑ ቤትሽ ውስጥ ይግባ። ምትወጃትን ይንጠቅብሽ። እውነት እግዚአብሔር ይሄ ሰማይና ምድርን የዘረጋ አምላክ ካለ ምትወጁን ሰው ይንጠቅሽ። ይሄን አለ ምትወጁን ሰው ይንጠቅሽ። አፈርቢ መርዝ ያዝበላሽ። ፍለፊታችን መተሽ ክትፎ ዱለቱን ጥብሱን ጎድኑን ምናምን ትበያለሽ። መርዝ ያስበላሽ መድኃኒዓለም አፈርቢ። እውነት እኔ በቃ በዛች ልጅ ቦታ ሆኜ ነው የተሰማኝ። በቃ የኔ ነገር ነው የመሰለኝ። ሰይጣን ቆሻሻ እውነት የእስራኤል አምላክ ካለ በቤትሽ ይግባ። ያችን አራስ እንዳስለቀሻት እናቷን ጉድጓድ እንዳስገባሻት መቃብር ውስጥ እውነት በቤትሽ ውስጥ ሀዘኑ ይግባ። በቤትሽ ውስጥ ይግባ። ይሄን ነው የምለው። ከባድ ነው ጋይስ። ሰይጣን ሰው መስሎ ብዙ ሰይጣኖች አሉ። በጣም ብዙ ሰይጣን ቆሻሻ። አንድ ቀን እኚህ ሴትዮ እንኳን አንድ ቀን ስለ ዘር አውርቶ አያውቁ፣ ስለምን አውርቶ አያውቁ። በቃ የኢትዮጵያው በቃ እናት በቃ ትልቅ እናት። ይቺ ቆሻሻ ስትፈልግ ትግሬ ነኝ ትላለች፣ ስትፈልግ ጎንደሬ ነኝ ትላለች። የማንነት ክራይስ ያለባት የምሬን ነው የምላችሁ። እንዳንቺ አይነት ጎንደር ምድር አይፈጠርም። እንዳንቺ አይነት እኔ አንቺ የሆነ አካባቢ ነው ልሽ የመጣሽው የሆንሽ ኧረ በጣም ችግር አለብሽ አንቺ ቆሻሻ። ምን ትመስላለች? እንዳንቺ አይነቱን ነበር ግንባሩን ብለው
ለሀገር ለራሻ አጠቅሚ ለሀገር አጠቅሚ በቃ ሰውን እያስለቀሽ ፍለፊታችን መተበሽ በቃ እንጀራ ትበያለሽ። ይሄን ክትፎን ዱለቱን ገንፎን ፍለፊታችን ትበያለሽ። እኔ በእንደዚህ አላቃትም እኮ ጋይስ። እኔ ብዙ ጊዜ ዲፌንድ አድርጊያት ነበር ልጅ በጣም ብዙ ጊዜ በውስጥ ራሱ ጽፌላት ነበር። ያ ሁሉ ሰው እንትን ሲነሳባት የፈለግሽውን መደገፍ መብትሽ ነው ከጎንሽ ነኝ ብዬ ሁሉ በውስጥ ጽፌላታለሁ። እግዚአብሔር ምስክሬ ነው። የኛዎች አማራዎች እንኳን ሲነሱባት እኔ በውስጥ ጻፍኩላት ከጎንሽ ነኝ፣ የፈለግሽውን መደገፍ የፈለግሽውን መብትሽ ነው ብዬ በውስጥ ራሱ ጽፌላታለሁ። ለካ ሰው አንዳንዶች ሰው መስለው ፍለፊታችን ይቀርባሉ። በጣም ሰይጣን ናቸው። ምንድነው ይሄን ገንዘብ ለማግኘት ብለው በጣም ርቀት ይሄዳሉ። በጣም ርቀት። እኔ የኔን እናት እንደገደለቻት አርጌን የተሰማኝ ያችን አራስ በራሴ ቦታ ነው የሳልኳት። የምሬን ነው የምላችሁ። እሺ በጣም ሰይጣን ናት። ጉዳ ምን የመሰለች እናት ጭንቀት ውስጥ ከታችሁ፣ ስትሬስ ውስጥ አስገብታችሁ አስደንግጣችሁ፣ እሷ ደግሞ ልጇን በጣም ትወዳለች፣ በልጇ አትደራደርም። ያ የመጣው ነገር ሁሉ አስደንግጧት አንዳንዴ ድንግጥ ስትሉ ስደነግጡ የምትይዙት የምትጨብጡት ነገር ታጣላችሁ ጋይስ። እንኳን የምትሰሩትን ስቶቭም ይሁን ጋዙን መዝጋት አይደለም አንዳንዴ ሎስ ታደርጋላችሁ። ስትሬስ ውስጥ የከተቷት እነዚህ ናቸው። እሷና የእሷ ጀሌዎች ናቸው። ጠብሳ ገደለቻቸው፣ ሰድባ ገደለቻቸው። አሚን ሰው እኔ ሊያል አትመቸኝ ትችላለች፣ አትመቸኝም። ግን አንዳንድ ጊዜ ደግሞ ፌር መሆን አለብን ብዬ አስባለሁ። አንደኛ በእግዚአብሔር ስራ የሚገባ ሰው የለም። አንድም ሰው አቅም ኖሮት የአንድን ሰው ህይወት መውሰድ ይችላል ብሎ ማመን በራሱ እኔ በጣም ይሄ ድንቁርና ነው እውነት ለመናገር። ሁለተኛ ነገር ደግሞ ወደ ዘር ወስደው ግማሾቹ ሩም ከፍተው ሎጎ ሰርተው ሊያ ነፍሰ በላ ተብሎ ሎጎ ተሰርተው ለትሪሊ ስክሪንሻት አድርጌን ያስቀመጥኩ ስለደነገጥኩ ማለት ነው። እና በዘር ተደራጅተው የልጅቷ እንግዲህ ምን እንደሆነች አላቅም ብሄሯን በሷ ተነካን መንግስት ፍርድ እስካልሰጠን ድረስ አንለቃትም ሲሉ ሰማው። ከዛ ደግሞ ስትሄዱ ጠቅላላ ሊያን የሚጠሏት ሰዎች ቀን የሚጠብቁላት እቺ ሴትዮ ወይ ካልሞተች ወይ ካልታሰረች የማይተኙ ሴቶች እንዳሉ በደንብ ግልጽ ነው። እና ሰውን በዚህ ደረጃ ራሱ መጥላት እኔ ከየት እንደሚያመጣው ሰውን ሊገባኝ ራሱ አልቻለም። ሁሉም ይሰዳደባል። ሁሉም የፈለገውን ነው እዚህ ቲክቶክ ላይ የሚናገረው። የሊያ ብቻ የተለየ ሆኖ በዚህ ደረጃ ሞቷን ውድቀቷን በየቀኑ የሚቆፍሩት ለምን እንደሆነ በጣም ትክክል ያልሆነ ነገር ነው ያየሁት ማለት ነው። እውነት ለመናገር አሟሟታቸውን አሁን ዮኒ ስትናገር ነው የሰማሁት። በጣም ነው የሚያሳዝነው። በመሞታቸው ሁላችንም አዝነናል። እውነት ለመናገር ግን እንዳላችሁት ነው እኚህ ሰው ፕሮቴክት መደረግ ነበረባቸው። በነገራችን ላይ ደግሞ ማሳሰር ትወጃለሽ፣ መክሰስ ትወጃለሽ። ደግሞ ስሰማ ሰምቻለሁ። በነገራችን ላይ ሰውዬሽንም አርገሽ አስገብተሽው ነበር አሉ። ወሬ አይደለም የአሜሪካ ነገር። እሺ አላወራም ግን እሺ አይዞሽ፣ አላወራም። እኔ እንደዚህ አይነት ወሬ እንኳን ምን አገባኝ። ሰማን ሰምተ አረ እኔ ሰምቻለሁ ግን ምን አገባኝ። ትወጃለሽ፣ መክሰስ ትወጃለሽ፣ ማሳሰር ትወጃለሽ። ለዛ ነው ሰይፉንም ልክሰስ ያልሽ። አበል አይለቅም እኮ ጋይስ፣ አበል አይለቅም። ኦ ማይ ጉድነስ እንዴት ነው ካሻለው ወይ ጉድ! አሜሪካ ሀገር ላይ ፍትህ ለእናትሽ። ሰዎች እናታቸውን አሜሪካ የሚወስዱት ሊያዝናኑ ነው። አንቺ ክፉ ልታስከትፉ። ልጆችሽ ከትምህርት ቤት መልስ 24 ሰዓት ቲክቶክ ቪዲዮ ነው የሚሰሩት። ጥሩ ነው፣ ተቀባይነት አግኝተዋል፣ ይወደዳሉ። በአንቺ ግዳጅ ልጆችሽን ቲክቶከር አድርገሻቸዋል። መብታቸውን ተጋፍተሻል። የእናትሽን መብት ተጋፍተሻል። ጋይስ አያይዙት። እንዲህ ነው እንጂ መብት መጠየቅ ያለብን ጋይስ። ይሄ ራሱ የሴት ልጅ መብት እኮ ነው። አያይዙ ጋይስ። ከዛም እኔ የአገሬን ባህል ካልቸር ላስተዋውቅ ነው
ጋይስ ክትፎ ክትፋችሁ የምታበሉት ማስታወቂያ ነው እንዴ? ኢትዮጵያዬ ክትፎዬ ምናምን ኢትዮጵያዬ ክትፎዬ ምናምን እንዴ ምንድነው? በክትፎ ኢትዮጵያ ማስታወቂያ አልገባኝም። ስጋ ተከትፎ ምናምን ቡና አስፈያቸው ባይ ቡና እንዲሸጡ አድርጊያቸው ናሳ ልስጥሽ ብዬ ነው። እና ያው እንዳልኩሽ መክሰስ ትወጃለሽ። ለዛ ነው ሰይፉዬ አሜሪካ ስትሄድ ቡና ምናምን እንዳትጠራ ቡና ምናምን ስትጠራ እንዳይደብር ነው። እዛ አድማ ታስነሳብኛለች ምናምን እዚህ ፕሮሞሽን ላይ አክቱ ላይ ስላለሽ ፈርተ ነው። ሰይፉዬ ምሬ ነው። ለነገሩ ሴትዮዋ ምን ነገር የምትፈልገው አቴንሽን ትወዳለች። ይኸውልሽ አንድ ነገር ከተናገርሽ የማውቀው እንዳለ እየመጣ የተነገረኝ ነው የምዘረጋሽ። እንዳትናገሪ ያቺ እብድ ብለሽ ለፊኝ በለለሳለሁ ብለሽ እንዴ ከታሸሽ ነው አይቂ ወጭ ነው ማከብደው። እንዳትተሻሽ ያየሁትን ነው የተናገርኩት። ብዙዎች ሚዲያ ላይ አምጥተሽ አሳየሽን ነው የተናገርኩት። ተጥሬ ምንም አላወራሁም። ከዛ አሁንም ሰይፉ መጥቶ ሲጠይቅሽ በትስጥስጥስጥስ እኛ ያልነው ላይ የምተላለፈ አንቺ የምታወሪው ዶክተሯ ላይ ተለማማጅ መጥቶ ሆዴ ሰፋኝ። ከዛ በዛ ጋር የነበረው ይሄ ደም ስሬ ጠፍቶ ደም ስሬን ለማሳየት ከዛ መርፌ ተወጋግቼ ወይ ኢትዮጵያ ህዝብ እንዳለ ቲክቶከር ሆኗል እንዴ? ህዝቡ እንዳለ ቲክቶከር ሆኗል ጋይስ። እናቶች ቲክቶከር ሆኗል፣ አያቶች ቲክቶከር ሆኗል። እንዴ ሰው ጤነኛ ሰው ጋይስ። አሁን ምን የምታወራው ወሬ እኔ አልገባኝም። እኔ ምንም አልገባኝም። እኛ ድርሱ ዳና ያለቻት ምጥ በላይ ባለች ሴትዮዋ የምታወራው ስለ ደም ስር አወራች ጋይስ። ስለ ተለማማጅ ዶክተር አወራች። ባልየው መጥቶ ስለተናገረው ነገር ተናገረች ጋይስ። ህይወታችንን አደከምሽው የኔ እናት። እዚህ ለልጆቿ ሁለቱም ልጆቿን ጋይስ ሲጣሉ ሲደባደቡ ምን ሲሉ የፈረንጅ ልጅ ሲያደርግ አይተሻል? ምን ሲሉ ቪዲዮ እየቀረሽ ጥሩ አይደለም። ሲጀመር ልጆች ከ18 ዓመት በኋላ ነው እኔ እናንተን ባላቅም የማስበው ልጆች ከ18 ዓመት በኋላ ነው ማለት መብታቸው ስለሆነ የፈለጉትን ወይ ደግሞ ራሳቸው ሲፈልጉ ነው ሚዲያ መሆን ያለባቸው። ግን አቴንሽን ስለምትወድ ልጆችሽን ለሶሻል ሚዲያ ግባት አድርገሻቸዋል። እውነታው እሱ ነው። ዩቲዩብ አለሽ ምናምን አይደል? በዩቲዩብ ትሰሪያለሽ ምናምን። ስለዚህ ራስ ወዳድ ነሽ። ባይ ዘ ዌይ እውነት እንነጋገር ከተባለ ራስ ወዳድ ነሽ። ራስ ወዳድ ስትሆኚ እንደዚህ ነው። ስለ ልጆች አንቺ ማሳደግሽ እዛ ጋር ደስታቸውን ጨዋታቸውን ማሳየትሽ ምናምን ነው። ግን የልጆችን እንዳትቀየሚ። በቃ ካስቀየምኩሽ ደግሞ በኪዳነ ምሕረት ስም ይቅርታ ጠይቅሻለሁ። አንቺን ነው ለእናታችንም ቢሆን ነፍስ ይማር። በነገራችን ላይ እኔን ካልተበቀሉ ሰላም እንደማያገኙና እንቅልፍ እንደማይወስዳቸው እየሰሩ ያሉ ሰዎች ከአንደበታቸው ወጥቶ ሲናገሩ ኢትዮጵያ ካለ ሰው ጋር ስልክ እያወሩ ሲሉ እዛው የተቀመጠ ሰው ሪከርድ አድርጎ ወደ እኔ ልኮልኛል። እኔ ደግሞ ለሚመለከተው ሰው ልካል። አላቅም እኔ ምን እንደተናገርኩ አላቅም፣ ምን እንዳልኩ አላቅም። እኔን እስከ ማስገደል የሚደርስ ነገር፣ እኔን እስከ ማስጠፋት የሚደርስ ነገር ምን እንዳወራው አላቅም። መበቀልና ማድረግ የምትችሉት ነገር ካለ እዛው አጠገብ ያላችሁ ለምን አላረጋችሁም? እኔማ እንደ ኢትዮጵያዊ ነበር የተናገርኩት። ሰላም አልፈለጋችሁም፣ ሰው ዝም እንዲላችሁ አልፈለጋችሁም። እናንተ ቁጭ ብላችሁ የምትሰሩት ስራ ግን የኔ መድኃኒዓለም የኔ ገብሬ እዚች ቁጭ ብዬ እንድሰማ ያደርገኛል። እሷን ካልተበቀላችሁልኝ እኔ አልተኛም፣ እሷን ካላጠፋችሁልኝ እኔ አልተኛም። እሷን ህይወቴ አይኖርም ይጠፋል ምናምን አይደለ? በደንብ ደግሞ አገሬ ላይ ስገባ በደንብ አወራዋለሁ። አስፈላጊ ከሆነ ደግሞ በጣም ብዙ የምንናገረው ነገር አለ። ለህዝብ የተደበቀው ወይም ደግሞ ያልተወራውን እኔ አወራላችኋለሁ። እኔ ራሴ ወጥቼ አወራላችኋለሁ። እኔ ራሴ እነግራላችኋለሁ። ሰው ስትዋችሁ ለምን እንደ እኔ ጋይስ እኔ በቃ ነገርኳችሁ። ቃላቶቼ ንግግሮቼ ይከብዳሉ። በቃ ግን እናንተ እንደምታስቡት አስቤ አይደለም ብዬ ተናገርኩ። ጭራሽ አጥፉልኝ፣ እንደዚህ ያርጉልኝ፣ እንደዚህ ካልሆነች እሷ እንደዚህ ካልተደረገች እንደዚህ ሰላም አይኖረኝም ካልተበቀላችሁልኝ ምናምን። እግዚኦ ማርነ ክርስቶስ አቤቱ አምላክ ወይ ኧረ አንተ መድኃኒዓለም ተመልከተን እንዴ! አንዳንድ ሰው እኮ የሆነ ነገር ሲመጣብን መማር አለብን እንዴ! ምን አጥፍቼ ምን አርጌ ሌላው ከተናገረው የተለየ ነገር ተናግሬ ነው እንዴ? ሌላው ካረገው ነገር ካወራው ነገር የተለየ ነገር ብዬ ወይስ ገና ለገና ኢትዮጵያ ስለምትኖር እንደዚህ ምናምን ጦሱ ይከብዳል። ባይዘው ጦሱ በእናንተ ላይ ይከብዳል፣ በእኔ ላይ ሳይሆን። እኔ ዛሬም ገናገም ከነገ ወዲያ የጠበቀኝ መድኃኒዓለም ነው፣ እሱ አይደለም። እሱ ይጠብቀኛል። ዛሬ ምንም አላውቅም። ይሄ ድምጽ